ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁ በሰላማችሁ ይብዛልኝ። ያው አትጨነቁ ለማለት መጥቻለሁና እውነት ለመናገር ምንም ቢያስጨንቅ ምንም ቢያስፈራ እንኳን ሀይሚና ብሩክ እንደማይለያዩ ቀን ማለት ነው ወደፊት መጓዝ አለብንና እኔ ግን አሁን በጣም እያስገረመኝ ያለው ማለት ነው ምንም በማያጓቸው የምትገቡ ሰዎች አላችሁ። ለምንድነው ማለቴ ብሩክ ያጠፋው ወይም ደግሞ ሀይሚ ያጠፋችሁ ነገር የሚታያችሁ ከሆነ ለምንድነው ወደ ወላጅ ሄዳችሁ የምትዘቀዘቁ? ፎቶ ክብር የእናትና የአባት ያላችሁ እናንተ ያላችሁ አባትና እናት እናንተ ባጠፋችሁበት ነገር እናታችሁ ወይም ደግሞ አባታችሁ ሲቀጣ ምን ይሰማችኋል? የምሬ እኮ ነው ማለት በጣም ያስጠላል እኮ። ለምንድነው እንደዚህ የምታደርጉት? ለምንድነው የሰው ልብ የምትሰብሩት? ምን አለበት አርፋችሁ ብትቀመጡ? ከፈለጋችሁ እዩ፣ ካልፈለጋችሁ ደግሞ መተው ነው። ሀይሚና ብሩክ ደግሞ ስራቸው ነው እየሰሩ ያሉት። እውነት ለመናገር ስራ ነው አይደል? እየሰሩ ነው ያሉ። እሺ ካልሰሩ እንዴት ነው የሚኖሩት? እኛ የምንፈልገው ኑሮ እንዲኖሩ ከፈለግን ካልሰሩ እንዴት ነው የሚኖሩት? አንዳንዴ እኮ ማሰብ አለብን ሁላችን ማለት ነው። አውቃለሁ አንዳንዴ ስሜታዊ ሆነን እንናገራለን፣ ግን ደግሞ ተረጋግታችሁ ስታስቡት ሁሉም ነገር የሚሰሩትን ስራ ለህይወታቸው ነው። እሺ እንደዚህ ካልሰሩ እንዴት? አሁን የታዘብኩት ነው ታውቃላችሁ፣ ፍቅር ሲሰሩ እኮ ምንም ነገር ቪዲዮ በደንብ አይታይም። አሁን ግን የሆነ ኮሽታ ስለተፈጠረ 200,000 በቅልጣፍ ነው የገባው። በስንት ሰዓት? 4 ሰዓት ነው ወይም በ5 ሰዓት ቶሎ ነው የገባው። የምር በ3 ሰዓት ሳየው ማለት ነው 150,000 ገብተ ነበር። ስለዚህ ለእይታውም ለምንም ይሁን ስራቸው እየሰሩ ነው ያሉትና መዘቅዘቅ ብንተው ደስ ይለናል። የምሬ ነው። ሀይሚና ብሩክ ደግሞ ይሄንን ስራ ከቻላችሁ ቶሎ ብላችሁ ብትቋጩ በጣም ደስ ይላል። ማለት እናትና አባት ሲዘቀዘቅ ማየት በጣም ከባድ ነው፣ በጣም ማለት ነው። ማለት በእናንተ ምክንያት ስለሆነ ነው። ምንም ማድረግ አይቻልም ማለት አይሰሙም። እነዚህ ስንት ቀን እየተናገርን መዘቅዘቅ እንዳታድርጉ እንደዚህ አታድርጉ እያለን ብዙ ነገር እየተወራ ግን የሚሰማ ሰው የለም። እና ከቻላችሁ ሌላ ስራ ብትጀምሩልን የእውነት ከዚህ ልጅ ወጥታችሁ ምናምን ሌላ ስራ ቢሆን በጣም ደስ ይላል። ካልሆነ ግን ምንም ማድረግ አይቻልም። እናንተ ጠብቃችኋለን። እናንተ ስራችሁ እስክትጨርሱ ምናምን እስከጠግ እንጠብቃችኋለን። ስለምንወዳችሁ የት መሄጃ የለንም። የምሬ ነውና ሁላችንም ዛሬ ሲመጡ የሆነ ነገር ብነት በጣም ደስ ይለናል። ማለት ስራ አቁም ብለን እኛ አይሰሙንም፣ ብቻ ግን መጠንከር አለብሽ ብለን ለሀይሚ ነው አሁን እንጂ እኔ ብሩኬ የታዘብኩት ነገር ውዶቼ በጣም ድብን ያለ ስራ እንደሆነ እያወቅት ያለሁት። ብታዩት ብሩኬ ፊቱ ምናምን ማለት ነው ሀይሚ እንዳትጎዳ እያየ ነው። ከዛ ደግሞ ስራ መሆኑ ደግሞ በቃ በግልጽ ማየት ትችላላችሁ። የእውነቴ ነው። እያስመሰለ ነው ብሩኬ እንጂ ልጁ የኔ ብሎ አልተቀበለም። ይሆን ነገር ምክንያት ሊኖረው ይችላል። መጨረሻ ላይ በጣም ያስተምራል እኮ ውዶች። እንደዚህ እኮ ያጋጥማል፣ ብዙ ሰው ያጋጥመዋል እኮ ይህን ነገር። የአንድ ቀን ስህተት በቃ የዘላለም ህይወት ያበላሻል ለማለት ነው ምን ያሰብኩትና እስኪ ሁሉም እናያዋለን። ብቻ ተነጋግራችሁ የሚፈታ ነገር ነው። ሌላ ሶስተኛ ሰው እናንተ ላይ ማየት አንፈልግም። ይሄ ነገር እያሳመመን ነው ሀይሚዬ፣ እያሳመመን ነው ቡራ። ስለዚህ እናንተ ያልሆነ ቦታ ቆማችሁ ያልተመረጠ ቦታና የማይትከበሩበት ቦታ ስናገኛችሁ ነው የምንታመመው። የሆነው ሆኗል። አስተካክላችሁ እንድትመጡ ነው የምንፈልገው። አብሽሩ፣ አላህ ከእናንተ ጋር ነው የሚሆነው። አብሽሩ። እናንተን ያገናኘ እናንተን ያጣመረ አላህ ነውና ማንም አይለየውም። ማንም ሊለይ አይችልም። መለየት የሚችለው አንድ ፈጣሪ ብቻ ነው። እናንተ በእምነታችሁም በይዋነታችሁም ጠንካሮች ናችሁ። እያየናችሁ ያደጋችሁ ልጆች ናችሁ። ስለዚህ ለእኛ መምህር የሆናችሁ ለራሳችሁ አታንሱም መቼስ። ስለዚህ ራሳችሁን ጠብቁ። የሳቀላችሁ ሁሉ ወዳጅ አይደለም። የዋህነታችሁ ደግሞ እናንተ በዛ። ቅማምዬ መጀመሪያ ለራስ ትረፍ ነው የሚለው፣ ወለ ራስ አድን ነው። ለራስሽ ስትሆኝ ነው ለሰው የምትአዝኙ፣ ለሰው የምትደነግጩ፣ ለሰው እንትን መጀመሪያ ባልሽና ራስሽን አድኝ። ሌላው ሁለተኛ ሀሳብ ነው። ሌላው ሁለተኛ ማገዝ ነው። ከራስሽ በላይ የሚሆን ነገር የለም። ከባልሽ በላይ የሚሆን ነገር የለም። ቡራዬ ከራስክ በላይ የሚሆን ነገር የለም። ከሚስት በላይ የሚሆን ነገር የለም። የግዴታ እኛ 80 መፈራረም ምናምኑን አይደለም የምናየው። ባልና ሚስቶች ናችሁ ካልናችሁ ቆይተናል። እኛ አላህ ከእናንተ ጋር ነው ያለው። አትፍሩ። ምንም የሚያስፈራ ነገር የለም። ቡራ በጀግንነት ነው የምናውቀው። ዛሬ በመጣበት መንገድ አትምጣ። ጀግና ሆነ ሚስትን እንደ ልማድ እጅና እጃችሁን ተያይዛችሁ
መሆን ያለበትን አስተካክላችሁ ኑ። ሳቃችሁን ነው እኛ የምንፈልገው። አላህ ባላችሁበት ይጠብቃችሁ። የመጣውን ለእናንተ የሚቆፍረውን ለእናንተ ጉድጓድ የሚምሰውን እሱ ራሱ ይገባበታል ኢንሻአላህ። ምንም ነገር አታስቡ። እዚህ ጋር እሱ እንዲህ ነው እሷ እንዲህ ናት፣ አይሚ ለምን እንደዚህ ያደረገች የምትሉ እናንተ ብትሆኑ ገና እሳት ትለኩሱ ነበር ቤቱ ላይ። ቡራ ላይ እሳት ትለኩሱ ነበር ቤቱ ላይ ብቻ አይደለም። እኔ ብሆን የማደርገው ነው። ጀግና ስማርት ስለሆነች ነው በብልጥነት እያስተካከለች ያለችው። የምታዩት ነገር ሁሉ ደግሞ እውነት ነው አዎ ብላችሁ አታስቡ። የሚታይ ነገር ሁሉ አይበላም። ስለዚህ የሆነ ነገር ሲጨረስ እንየው። ሲስተካክሎ አሁን ዛሬ አፋችንን ከፈትን ተሳደብን፣ ነገር ተስተካክሎ ብንመጣ ምንድን ነው? የሁለት ወሩ ጊዜ እንዴት ነበረ? ስንት ነገር ስታደርጉ እናት አልቀረች ማን አልቀረ። አላፈራችሁ? እንቺ ትንሽዬ ልጅ እኮ የምትወዱንና የምትጠሉንን አጣርተናል ብላለቻችሁ እኮ ሊብ ላይ። አላህ ከእናንተ ጋር ይሁን እህቶቼ፣ የምትጨነቁ እህቶቼ። እኔ ከእናንተ በላይ ነው የምትጨነቀው። አላህን ይዤ ምንም አልሆንም። እነዚህ ልጆች ከአላህን ያገናኛቸው፣ ማንም አይለያቸውም። ጠንካራ ሁኑ። እሳት ላይ ነው የምትሆኑት። በዛ ላይ ደግሞ ጦርነቱ አሁን ተጀምሯል። ራሳችሁን ጠብቁ። የወጣንበትን አንርሳ። የወጣንበት ዓላማ ለመለወጥ ሰው ለመሆን ቤተሰብን እንደ ሻማ ቀልጠን ሰው ለማድረግ ነው እና ለቤተሰብ በሽተኛ ሁነን እንዳንሄድ፣ መልካችን ጠፍቶ ሰዓት አቃጥሎን እንዳንሄድ። ስለዚህ ጥንቃቄ አድርጉ ውዶቼ። ሁሉን ነገር እናልፈዋለን። 2 ዓመት ያላለፍነው ነገር የለም። እኔ በህይወቴ እነዚህ ልጆች ካወቅኳቸው ከ2 ዓመት በላይ ነው። ቡሪኬ ዱባይ የሄደ ቀን የደነገጥኩ ድንጋጤ፣ ሀይሚ የወደቀች ቀን ከሱ የሚበልጥ ነገር የለም። ያም አልፏል። ስለዚህ አላህ ከእናንተ ጋር ይሁን። እህቶች የራሳችሁን ጠብቁ። ወሬ ያበዛውባችሁ አፉ በሉኝ። አመሰግናለሁ። መግባት የምትፈልጉ ልጆች አንዳንድ ቁጥር ጣፉ፣ እኛ እንወርድላችኋለን። ቆየ እኔ ልውረድና አስገብሽ ልውረድና እመለሳለሁ። እሺ እሺ። እዚህ ጋር ካፌ ብላለች። ጠጣላችሁት ወይኔ በላቸው እያልን እኮ በመብራቴ የምትበውን ቤት እያየሽ ጠይብ። እሺ ፋቴ ሰላም አለይኩም። የእናቱ ቆይ ነቡ ቆይ መብራቴ ይኸውልሽ እኛ ጋር መግባት የሚፈልጉ ልጆች ማለት ነው ሀይሚን ቆርጦ ብሩኬን የሚያደርጉት ብሩኬን ቆርጦ ደግሞ ሀይሚን የሚያደርጉት ሰዎች እኛ ጋር አይቻልም። ሰው ለየብቻ ፎቶቸውን የለቀቁ ችግር የለም፣ ግን የቆራረጡ ካለ እኛ ጋር መግባት አይችሉም። ቪዲዮ ተቆራረጡት። ቪዲዮ ላይ ሀይሚን ቆርጦ ብሩኬን ቆርጦት ደግሞ ሀይሚን ያመጡ ልጆች ጥንቃቄ አድርጉ። አሁን ደግሞ እንደዚህ አይነት ፋሽን አመጡት። ሰው ሲፋጥጥ ትቀጥልና የምሰው የሚመላት ነው። የራሷ ፎቶ ነው፣ የራሷ ብቻ ነው። ቤቷ ላይ ምንም ነገር የለም። ልጆቻችን ራሱ አለይኩም ቤቷ ላይ አለይኩም ሰላም ወራህመቱላህ። ንውረድ። እንዴት ናችሁ? አለን አልሐምዱሊላህ። ሰላም ናችሁ? አለን ነው። ስራ ሁሉ ሰላም ሰላም ነው አልሐምዱሊላህ። አንቺ ጋር ሰላም ነው? አልሐምዱሊላህ። ኦኬ። ምሳ አስተላልፊ ነገር አለ? ቀጥታ ሰዎች መጥተውብኝ ነው አሁን መስተላልፎ ነገር አለ። ይቅርታ እኔ ብዙም ላይ የምገባ ጊዜ አይደለም እና እሺ ዛሬ ላይ ቪዲዮ ላይ ያየሁት ነገር ሊበላ ትንሽ ከተሳሰብኩም ደግሞ አርሙ። ይቅርታ። ኦኬ። ዛሬ ምን ያየው መሰላቸው? እንዴት ነው ልጅቷ ምንም ነገር ነው እነሱን ለማለያየት ነው እንጂ ምንም የምታልቅሰው ነገርም ምንም የምትለው ነገርም አልጣመኝም። ልጅቷ የምትለው ነገር ማለት ለምን እሷን ብቻ ሀይሚን አግኝታ ራሷን አግኝታ ለምንድን ነው ብቻዋን አግኝታ ማስረዳት የፈለገችው? ሁለተኛው ደግሞ በፊት ቪዲዮ ላይ ካያችሁ አንተ ራስህን አታውቅም እኔ ራሴን አውቃለሁ አለች። በሰዓቱ አንተ ራስህን አታውቅም። እንዴት ነው ወንድ ልጅ ሆኖ የራሱን ሳያውቅ ነው የሆነ ነገር የሚያደርገው?
የራሱ አንድ ጥያቄ ነው ለእነሱ ማለት ነው። ሶስተኛ ደግሞ ዲኤን የሚደረገው እንደዚህ አይደለም። የትኛውም ሀገር ላይ ዲኤን የሚደረገው እንደዚህ አይነት ነገር አይደለም። አምኛለሁ ምናምን ብሎ ማውራትም ያለበትም ብሩክ። ግን ልጅቷ ታድጋለች፣ እናሳድጋለን፣ አሳድጋታለሁ እንደ ሰው ልጅ ችግር የለም። ነገ አሳድገን ትታያለች። ነገ ስታድግ ዲኤንኤ ምናምን ይታያል፣ ችግር የለም። ግን እነሱ እጅ ለእጅ ተያይዞ ማለፍ አለባቸው። ሀይሜም እች ልጅ እራሱ ብቻ ማግኘት የለባትም እሷም ማለት ነው። እሷ የፈለገች ወይ ፋጤ እማ ይኸውልሽ፣ አሁን ይሄን ሳይሆን ዱዓ እናድርግላቸው። በቪዲዮ መዘርዘሩን እንትኑን ሀይሚዬ ስህተት አለብሽ ቡራ እንደዚህ አላልክም ከማለት ዱዓ እናድርግላቸው። ነገ ደግሞ ምን እናውቃለን? ነገ ተስተካክሎ እንደሚመጡ ይሄንን እኛ የምናስተላልፈውን በሙሉ ያዩታል፣ ይሰሙታል። ጠይው እየዞሩ ያዩታል፣ ይሰሙታል። እሱ ኮኔትሽ ነው። ግን ልጅቷ ያለችበት አላማ አንደኛ የመጣችው አላማ እነሱን ለማለያየት ነው፣ ይታወቃል። ይሄ ስራ ምናምን ካልሆነ በስተቀር እቺ አላማው እነሱን ለማለያየት ነው። አንደኛ ደረጃ መጀመሪያ ብሩኬ ስታገኘው አንድ የመጀመሪያ ቀን ማለት ነው ሀይሚ ከሱ ጋር እንደምሰራ ታውቃለች፣ ሁሉም ነገር ታውቃለች። አንድ ሴት ሌላ ወንድ ጋር ያለው ወንድ እንዴት ነው ዛሬ መጥቶ እንዴት ነው ዛሬ አብራም ምተኛ የምትችለው? ወይስ እብድ ናት? እነሱን ለማለያየት ስራ ነው የያዘችው እንጂ እሷም ቢኒም ምንም አልጣሙኝም። ሁለቱም ማለት ነው ተመካክረው የሚሰሩት ነው የሚመስለኝ። እንዴት ትላንትና ራሱ አይታችኋል፣ እንዴት እንደሆዳቸው እንዴት አድርጎ ነፍቶ እንዴት እንደሚያወሩ እነኚህ ልጆች። መጀመሪያም ጊዜ ብር ተከፍሎ እኛን ለማለያየት ነበር ያሉት ጊዜ ለምን ይረሳሉ? መርሳት የለባቸውም ይሄንን ነገር ማለት ነው። እነሱን ለማለያየት ጎርጋድ የሚቆፍሩ ሰዎች አሉ። እሱንም ማሰብ አለበት። ሀይሚን ብትሆን ብሩክም ቢሆን ማለት ነው። ሁሉም ዱዓ ማድረግ ነው። ግን ይሄን ቀንም ያልፋል ኢንሻአላህ። ግን ደግሞ እነሱ ወጥቷል። መረጃው እየተላከላቸው ነው ያለው፣ ሜንሽን እየተደረገላቸው ነው ያለው። ሌላው ቀርቶ ከሚፍታ ጋር መታ እርግዝና ወርዶ የወደቀው ሁሉ እሱን ሁሉ ሜንሽን ያው እንግዲህ ወደ ፍቅራቸው እስኪመለሱልን መጠበቅ ነው። ምንም ማድረግ አንችልም እኛ። ብቻ ግን አደራ አትዘቅዝቁ፣ ፎቶ ምናምን አትዘቅዝቁ። እነሱ ስራቸው ጨርሰው እስኪመለሱልን መጠበቅ ነው ያለብን እንጂ የማይሆን ነገር ከማድረግ ወደ ኋላ አትበሉ እባካችሁ። ማለቴ በቃ አያገባችሁ። እነሱ ቢሰሩ ስራ እናንተ አያገባችሁ። እናንተ የምትሰሩ ስራ የጠየቃችሁ ሰው የለም። እነሱም ደግሞ ስራቸው ነው፣ የስራ ባህሪ ነው። እንደዚህ ብላችሁ አስቡት።